በ21 ዓመቴ ራቴን በላበት 30 ብር አጥቼ ከጓደኞቼ ገንዘብ ተቀብያለሁ። በ26 ዓመቴ ሁለት ካምፓኒዎችን ረን እያደረኩ ነው። ከ25 በላይ ሰራተኞች አሉኝ። ወደ ኋላ እጄ ለ21 ዓመቱ ዮናስ ስለ ገንዘብ ምክር ብሰጠው የምነግረው እነዚህን ነገሮች ነው። የሮታ ላይ ያዩዋቸው ኦር ያነበብኳቸው ነገሮች ሳይሆኑ ከዜሮ ለመነሳት የረዱኝ ፕሪንሲፕሎች ናቸው። ሰው በደንብ አድርጋችሁ አዳምጡኝ እስከ መጨረሻው። የመጀመሪያው ነገር ገንዘብ ማንነታችሁን አይቀይረውም። ፒሪየድ። ያላችሁ ማንነት ነው አብዝቶ የሚያሳየው። ለሰው የማታዝኑ ርህራሄ የሌላችሁ ሰዎች ከሆናችሁ ገንዘብ ስታገኙ በደንብ ነው ሰው ላይ የሚጨክኑት። መስጠት የምትወዱ ለሰዎች የምታካፍሉ ሰዎች ደግሞ ከሆናችሁ ሞር ገንዘብ ስታገኙ በዛው ልክ የማካፈል ፐርሰናሊቲያችሁ እየጨመረ ይሄዳል። ገንዘብ አቀጣጣይ ነገር ነው፣ ያላችሁን ነገር ነው አብዝቶ የሚያሳየው። ብዙዎቻችሁ አገኘዋለሁ፣ ይሳካልኛል፣ ገንዘብ ይኖረኛል፣ ሀብታም ሆናለሁ የሚል እምነት ውስጣችሁ የለም። ልትፈልጉ ትችላላችሁ፣ ግን አታምኑም። ያ እምነት ውስጣችሁ ስለሌለ ነው ገንዘቡ ወደ እናንተ እየመጣ ያልሆነው። በሀብታም ልጅና በድሃ ልጅ መካከል ያለው ልዩነት የሀብታም ልጅ በልጅነቱ ጀምሮ ገንዘብ ሲሰራ እያየ ነው የሚያድገው። ስለዚህ ምንም አዲስ ነገር ተአምር አድርጎ አያስበውም። እንደኛ ግን ከሚድል ክላስ ከድሃ ቤተሰብ የመጣ ሰው ገንዘብ ላይ አላደግንም። ስለዚህ አናቀውም። የተሻለ ገንዘብ መስራት፣ መኪና በልጅነት መንዳት፣ ቤት መግዛት፣ በጊዜ ማግባት፣ እነዚህ ነገሮች ሩቅ ሆነው ነው የሚታዩ። ገንዘብ ባህሪያችሁን ይቀይረዋል። ሳገኝ እንዲህ አይነት ሰው ሆናለሁ ብላችሁ በፍጹም እንዳታስቡ። መጀመሪያ ሆናችሁ ነው ከዛ በኋላ ገንዘቡን አትራክት የምታደርጉት። ይሄ እንዲህ ስላችሁ ማኒፌስቴሽን ገንዘብን መሳብ በፍጹም አይደለም፣ ግን ውስጣችሁ ሊያምን ይገባል። መጀመሪያውኑ ስኬታማ መሆን፣ የተሻለ ገንዘብ መስራት የምትችሉ ሰዎች እንደሆናችሁ። ሁለተኛው 20ዎቹ ዕድሜ የምትዘሩበት ነው እንጂ የምታጭዱበት አይደለም። የምትሰሯት እያንዳንዷ ገንዘብ በሙሉ ገንዘብ ወደ ሰራላችሁ ነገር መልሳችሁ ኢንቨስት የምታደርጉበት ነው። ምን ማለት ነው? ለምሳሌ ተቀጥራችሁ እየሰራችሁ ከሆነ ገንዘብ የምታገኙትን ገንዘብ የምታጠፉበት ዕድሜ ላይ አይደለም ያላችሁት። ሞር ታይማችሁን ለመግዛት ሞር ታይማችሁን ቫሉዌብል እንዲሆን ራሳችሁ ላይ ኢንቨስት የምታደርጉበት ነው። ቢዝነስ ጀምራችሁ ከሆነ ገንዘብ እያገኛችሁ ያላችሁት ያንን ገንዘብ ስፔንድ ከማድረግ ፋንሲ ጫማ ከመግዛት አይፎን 14 15 ከመግዛት ገንዘቡን መልሳችሁ ቢዝነሳችሁ ላይ ኢንቨስት አድርጉት። በ20ዎቹ ፍሌክስ ማድረግ፣ መኪና መግዛት፣ ቤት መግዛት አይደለም አላማው። የሚቆይ ነገር ቢልድ ማድረግ ነው። ተውት ፍሌክስ ማድረጉን፣ ተውት ኢንስታግራም ላይ ስቶሪ ማድረጉን። የትም አይሄድባችሁም። የምሬ ነው የምላችሁ። አንገታችሁን ደፍታችሁ የምትሰሯትን እያንዳንዷን ገንዘብ መልሳችሁ ቢዝነሳችሁ ላይ ኢንቨስት አድርጉት። አላማው ከምትሰሩት ገንዘብ በ10% ብቻ መኖር ነው። አይ ኖ በኢትዮጵያ ኢኮኖሚ ከባድ ነው። 100 ሺህ ብር የሚሰራ ሰው በ10 ሺህ ብር መኖር ሊከብደው ይችላል። ግን ገስዋት 200 ሺህ ብር መስራት ይችላል። 300 ሺህ ብር መስራት ይችላል። ኦኬ፣ ስለዚህ በ30 ሺህ ብር መኖር ይችላል ማለት ነው። ኢንስታግራም ላይ የምትመለከቷቸው ሰዎች አያጓጓችሁ። ይህንን ፕሪንሲፕል አፕላይ ማድረግ ሲጀምር ነው ኮምፕሊትሊ የተቀየረው ህይወቴ። እኔ አሁን ላይ የምኖረው ካለኝ ኢንካም በ10% ብቻ ነው። እንደውም ከዛም በታች ነው አንዳንዴ በየወሩ ማለት ነው። ያንን ማድረግ እንኳን ቢከብዳችሁ አትሊስት ግን 10%ን ሴቭ አድርጉት፣ አስቀምጡት ለነገ። ሴቭ አድርጉ ስላችሁ ግን ባንክ ላይ አስቀምጡት አይደለም። ባንክ ላይ መቀመጡ በየጊዜው ዋጋውን እያሰጣው ዲፕሪሼት እያደረገው ነው የሚሄደው። መልሳችሁ ኢንቨስት አድርጉት ገንዘብ የሰራላችሁ ነገር ላይ። ሶስተኛ፣ ከገንዘብ በላይ ጊዜያችሁን ቆጥቡ። ብዙ ሰው ስለ ገንዘቡ ያስባል፣ ይጨነቃል። እንዴት ይበቃኝ ይሆን ምናምን ይላል። ስለ ቀኑ ግን አያስብም። እንዴት ቀኔ ይበቃኝ ይሆን? እንዴት ነው ይሄን ነገር የማጠጋጋው? መቼ ነው የማነበው? መቼ ነው ገሌን የማገኘው? መቼ ነው እችን ኮርስ የምወስዳት? መቼ ነው ሰዓት የማገኘው አይልም ሰው። ገንዘቡን እንዴት አድርጌ ላብቃቃት ብሎ እንደሚጨነቀው ታይሙን ቢጨነቅ ኖሮ ያንን ታይም አብቃቅቶ ለእንቅልፉ የሆነ ሰዓት ቀንሶ ለስራ የሆነ ሰዓት ቀንሶ ከዛ የቀረችውን ራሱ ላይ ቢሰራ ኖሮ አብዛኛው ሰው አሁን ላይ የሚጨነቅለትን ገንዘብ በብዙ እጥፍ ማሳደግ ይችል ነበር። ለብዙዎቻችን ገንዘብ ማለት ዳይሬክትሊ ሰዓታችን ነው። አበቃ፣ እውነታው ይሄ ነው። ኦኬ፣ በሰራችሁት ሰዓት ልክ ነው ገንዘብ የምታገኙት። በቀን 8 ሰዓት የምትሰሩ ከሆነ የምታገኙት 8 ሰዓት ወርዝ የሚያደርግ ገንዘብ ነው። በቀን 12 ሰዓት የምትሰሩ ከሆነ የ12 ሰዓት ታገኛላችሁ። ያንን ስታልፉ በኋላ ሰው መቅጠር የሚባል ነገር ይመጣል። ናው ከሰዎች ታይም እየገዛችሁ ነው። አበቃ። the most successful የምትሏቸው አንተርፕረነርስ ለምሳሌ ጄፍ ቤዞስን ወስዱ። ከኛ ሀገር ውጭ ጄፍ ቤዞስ በቀን 3 ሰዓት 4 ሰዓት ነው የሚሰራው። ለምን? በሺዎች የሚቆጠሩ ሰዎችን ሰዓት ገዝቷል። ስለዚህ በየቀኑ 24 ሰዓት አይደለም ይሄ ሰውዬ ያለው፣ ብዙ ሺህ ሰዓት ነው ያለው። ቢካዝ ከሰዎች ሰዓት ስለገዛ። እኔ 25 ሰራተኛ አለኝ። ስለዚህ በየቀኑ እኔ እንኳን ባልሰራ አትሊስት 200 ሰዓት ግን ከቲሞቼ ጋር እየሰራ ነው ማለት ነው። ታይም ነው ገንዘብ ማለት። በተቻለ መጠን ጊዜያችሁ እንዳይባክን ተጨነቁ። ጊዜያችሁን ነው ኢንቨስት ማድረግ መጀመሪያ። ሞር ታይማችሁን ኢንቨስት ማድረግ በቻላችሁ ቁጥር ገንዘብ ጀነሬት መደረጉ የትም የማይቀር ጉዳይ ነው። አራተኛ፣ ጥሩ ዘር ከዘራችሁ ገንዘብ ይበቅላል። በልጅነታችን ስናድግ ከዛፍ ላይ የሚሸመጥጠው መሰለ እንዴ? መሬት ላይ የሚበቅል መሰለ እንዴ? እየተባለ ነው አይደለ? እውነቴን ነው ብላችሁ ትክክለኛውን ዘር የምትዘሩ ከሆነ ይበቅላል። ምን ማለት ነው ትክክለኛው ዘር? ትክክለኛ ኮኔክሽን፣ ትክክለኛ ዕውቀት፣ ትክክለኛ ሙያ፣ ትክክለኛ ቢዝነስ፣ ከዛ ትዕግስት። እነዚህ ነገሮች መዝራት የምትችሉ ከሆነ ህይወታችሁ ላይ ሊትራሊ ገንዘብ ይበቅላል። ምን ማለት ነው? አንድ ዘር ሲበቅል መቼስ አንድ ሆኗል ነው የሚበቅለው አይደለ? አንድ ዘር ብትዘሩ ማአቱን ነው ባንድ የሚያድገው።
ያ ማለት አንድ ሰው ብታውቁ የሚሰጣችሁ እውቀት የሚሰጣችሁ ኮኔክሽን ማአት ነገር እንድትጀምሩ ያስችላችኋል። አንድ ሙያ ለምሳሌ ሴልስ ብትማሩ ሴልስ በማወቃችሁ ብቻ ብዙ ነገር መስራት ትችላላችሁ። ብዙ ፕሮዳክትና ሰርቪስ መሸጥ ትችላላችሁ። ትክክለኛውን ዘር ከዘራችሁ ገንዘብ ይታጨዳል። በፊት ያን የሚሉን ቤተሰቦቻችን በቀን ለ8 ሰዓት ይሰራሉ። የሆነ ቦታ ገብተው ለዛች ለሰሯት ሰዓት የሆነ ሰው ገንዘብ ይከፍላቸዋል። አበቃ። ራሳቸውንም አላሳደጉም፣ አዲስ ሙያም አልተማሩም፣ አዳዲስ ሰዎችም ጋር አልተዋወቁም። ስለዚህ አዎ ለነሱ አይበቅልም፣ ለሚዘራ ሰው ግን ይበቅላል። 5ኛ ከሰዎች ጋር የምታወጡትን ወጪ ተካፈሉት። ብቻችሁን ከቨር ለማድረግ አትሞክሩ። እውነቴን ነው። በፊት ትንሽ ገንዘብ ሜክ ማድረግ ሲጀምር ይመስለኝ ነበረ በቃ እኔ ትንሽ ብር ስላለኝ የሁሉንም እኔ ከፍላለሁ ዛሬ ምናምን በዛ ኢጎይ ቡስትድ ይሆናል። የሆነ አስጋባዥ ነው ልባል እችላለሁ ምናምን። በኋላ ግን እየቆየሁኝ እንደኔ ገንዘብ ካላቸው እንደውም ከኔ በላይ ገንዘብ ያላቸው ሰዎች ጋር ሃንጋውት ማድረግ ስንጀምር ስንት ነው የሚደርሰው ተብሎ ስፕሊት ይደረጋል። ከዛ ሁላችንም ወደ አንድ ሰው እንልካለን፣ ያ ሰው ይከፍላል። ስለዚህ ሼር ማድረግ የገንዘብ ማጣት ጉዳይ አይደለም። ሁሉም ሰው ሪስፔክት ስላለው ተካፍሎ ሼር አድርጎ ይከፍላል እንጂ አንድ ሰው ላይ ጫና አይወድቅም። እንዲህ ስላችሁ መክፈል የሚፈልግ ወር ሊጋብዛችሁ የሚፈልግ ሰው ካለ ፍቃዱ ይጋብዛችሁ፣ ችግር የለውም። ግን ኦን ዴይሊ ቤዚስ አብሯችሁ ሃንጋውት ከሚያደርጉ ጓደኞች ጋር ቢልን ሼር ማድረግ ወይም ክፍያን መጋራት ምንም ሼም የሌለው ጉዳይ ነው። እንዴት እናንተ ሼም ይዛችኋል? በሚሊዮኖች የሚቆጠር ገንዘብ ባንካቸው ላይ ያሉ ሰዎች ሼም ያላዛችኋል። 6ኛ አላስፈላጊ ዕዳ ውስጥ ወይም ብድር ውስጥ አትግቡ። ብዙዎቻችሁ ገንዘብ የምትበደሩበት ምክንያት በጣም ነው የሚያስቀኝ። ሆነስትሊ የሆነ ቦታ ለመግባት፣ የሆነ ልብስ ለመግዛት፣ የሆነ ፀጉር ለመሰራት ምናምን ገንዘብ መበደር ይሄ እጅግ በጣም ሲሊ ነው። ሲሪየስሊ ያን አፎርድ ማድረግ የማትችሉ ከሆነ ስለ ህይወታችሁ የሆነ ነገር መጠየቅ አለባችሁ። እንዴት ነው የተሻለ አርን ማድረገው ነው እንጂ ጉዳዩ እንዴት ነው ከዚህ ከሰው ተበድሬ ሂጂ ያን ነገር የምገዛው። ምናልባት ገንዘቡን የምትመልሱበት ደሞዛችሁ ሲደርስ ወር የሆነ ሰው ገንዘብ ሲከፍላችሁ ያንን ገንዘብ መመለስ እጅግ በጣም ፔንፉል ነው። ዕዳን እንደመመለስ አስቀያሚ ነገር የለም። ምክንያቱም አካውንታችሁ ውስጥ ገብቶ ሲወጣ ነው ያ ገንዘብ የምታዩት ተመልሶና የላችሁም ማለት ነው። የጓጓችሁለት ገንዘብ ሄዷል። ምክንያቱም የገዛችሁት ልብስ የገዛችሁት ሰምቲንግ ያን ያህል አይቆይም። የደስታ ስሜቱ ይጠፋል ከሆነ ጊዜ በኋላ የሚቀረው ዕዳው ብቻ ነው። አላስፈላጊ ዕዳ ውስጥ መግባት አያስፈልግም። ይኸውላችሁ ብድር ምርጥ ነገር ነው። ሀብታሞች በብድር ነው የሚንቀሳቀሱት። መኪና በብድር ነው የሚገዛው፣ ህንፃ በብድር ነው የሚሰራው፣ ፋብሪካ የሚጀምረው በብድር ነው። ግን ስማርት የሆነ የብድር አጠቃቀምና ዳም የሆነ የብድር አጠቃቀም አለ። ምን ማለት ነው? ለምሳሌ አንድ ባንክ ወይም ማይክሮ ፋይናንስ ገንዘብ ሲያበድራችሁ ምናልባት የሚወልደው 20% ሊሆን ይችላል። እኔ 20% የሚወልድ ብድር ተበድሬ ለምሳሌ 100 ሚሊዮን ብበደር 100 ሚሊዮኑ ለምሳሌ 10% ከወለደ 110 ሚሊዮን ነው የምከፍለው ማለት ነው ለዛ ባንክ አይደለ? ስራውን ግን ስሰራ እኔ በዛ 100 ሚሊዮን በተበደርኩት 200 ሚሊዮን መስራት የምችል ከሆነ ተጨማሪ 100 ሚሊዮን ሜክ ካደረኩኝ 10 ሚሊዮኑን እንኳን ቢቀነስ ስቲል ሜክ አድርጌያለሁ ማለት ነው። ከኢንተረስት ወይም ከምከፍለው ወለድ በላይ የሆነ ያህል ፐርሰንት ሜክ ማድረግ ይሄ ነው የሀብታም ጨዋታ። አበቃ። ለምሳሌ በቀላል ምሳሌ መኪና መግዛት የሚፈልግ ሰው ካለ 4 ሚሊዮን ብር ካለው 2 ሚሊዮን ብሩን ከፍሎ ሌላውን ደግሞ ባንክ 2 ሚሊዮን ብሩን ከቨር እንዲያደርግለትና ከዛ ላይ 20% ኢንተረስት ወይም ደግሞ ወለድ እንዲይዝበት ካደረገ እሱ ሴቭ ባደረጋት 2 ሚሊዮን ብር ስራ ሰርቶ ያችን 2 ሚሊዮን ብር ከ2% በላይ ካሳደጋት ትርፋማ ነው ማለት ነው። ምክንያቱም 2% ለባንክ ይከፍላል፣ የቀረው ፕሮፊት ነው ማለት ነው። ብድር ምርጥ ነገር ነው። ሀብታሞችን ሀብታም ያደርጋቸው የብድር አጠቃቀም ነው። ግን አላስፈላጊ ነገር ለመግዛት፣ ለሰዎች ሾፍ ለማድረግ፣ ነገ ለምትረሱት ነገር ገንዘብ ዕዳ ውስጥ አትግቡ ፕሊዝ። 7ኛ እያንዳንዷን ወጪ ወቋት። አይ ነው ከዚህ በፊት ሌላ ቦታ ሰምታችሁ ሊሆን ይችላል፣ እደግምላችኋለሁ። ስቲል ብዙዎቻችሁ ስለማታደርጉት ስቲል የወሩ መጨረሻ ላይ ገንዘብ የት ገባ ብላችሁ ስጠይቁ እኔ አላቅም፣ የደሞዙ የሚያልቅበት ፍጥነት ነው ብዙዎቻችሁ የምትሉት። ይሄ በጣም ትክክል አይደለም። ሜጀር የማታደርጉትን ነገር ኢምፕሩቭ አታደርጉትም። ኢምፕሩቭ ማድረግ ወጫችሁን ማሻሻል የምትፈልጉ ከሆነ ምን ላይ ያወጣችሁትን ሁሉ ልታውቁት ይገባል። ሆነስትሊ የወሩ መጨረሻ ላይ ራሳችሁን እንደ ኦዲተር፣ ለቢዝነስ ኦዲተር አለ ቁጭ ብሎ በየወሩ ምን ያህል ገባ ምን ያህል ወጣ የሚለውን የሚሰራ ራሳችሁን ኦዲት የምታደርጉት ስትጽፉት ነው። ኦኬ ይሄን ያህል ስፔንድ አድርጌያለሁ፣ ይሄን ያህል አውጥቻለሁ፣ ይሄን ያህል አውጥቻለሁ። ይኸውላችሁ በጣም ብዙ ገንዘብ ያላቸው ሰዎች ራሳቸውን ኦዲት የሚያደርጉ አይመስላችሁም አይደለ? ያደርጋሉ። ግን ኦዲት የማይደረግ ገንዘብ አለ። እኔ መጀመሪያ ላይ 15000 50,000 70 100 የምሰራ ጊዜ እያንዳንዷን ትናንሽ ኤክስፔንስ ሜጀር አደርጋት ነበር። ከሆነ ጊዜ በኋላ ግን አሰልቺ ይሆናል። ስለዚህ ምን አደርጋለሁ? በወር ሜቢ የማልቆጥረው 10,000 ኦር 20,000 ብር በቃ ስፔንድ የማደርገው ትናንሽ ነገሮች ላይ የሚጠፋ ነው። ያ በቃ ዲስፖዘብል ነው፣ በየወሩ ይታደሳል፣ አጠፋዋለሁ፣ አልቆጥረውም እሱን ገንዘብ። ሌሎቹ ሜጀር ነገሮች ከዛ ከ10,000 ብር ውጭ ያሉት ግን ኤቭሪቲንግ ካውንት የሚደረግ ነው። ያ ሲሆን ኦኬ በዚህ ወር ብዙ ገንዘብ ያወጣሁበት ምክንያት ለዚህ ነገር ስፔንድ ስላደረኩ ነው። ኔክስት እናጠፋዋለሁ፣
ይሄን ካንስል አድርገዋል፣ ይሄን ካንስል አድርገዋል። ስለዚህ ሞር ታይም ነው፣ ስለዚህ ሞር ገንዘብ ይኖረኛል ማለት ነው። የፈለገ የምትሰሩት ገንዘብ አማውንቱ ቢተልቅም ትንሽ ቢሆንም ግን ኤክስፔንሱን እና ወጪውን መስራት የማትችሉ ከሆነ የወሩ መጨረሻ ላይ ምን ብላችሁ በግምት ነው እየኖራችሁ ያላችሁት ማለት ነው። እውነቴን ነው። እገሌ ገንዘብ አይበረክትለትም፣ እገሌ ቋንቋና ነው። ይሄ ነገር ራሱ የሚታወቀው መቆጠር ሲቻል ነው። 8ኛ ገቢና ትርፍን ለይታችሁ ወቁት። በየወሩ የምታገኙት ገንዘብ ትርፋችሁ ነው ማለት አይደለም። ለምሳሌ አንድ ቢዝነስ በየወሩ 2 ሚሊዮን ብር 3 ሚሊዮን ብር እየሰራ ከሆነ ቢዝነስ አሪፍ እየሰራ ነው፣ ባንክ ላይ ጥሩ ብር አለ ብሎ ሊያስብ ይችላል። ኖ መለካት ያለበት ፕሮፊት ነው። አንድ ቢዝነስ ፕሮፊታብል ነው ወይስ ፕሮፊታብል አይደለም የሚባለው ባስገባው ገንዘብ ልክ ሳይሆን ካስገባው ገንዘብ ላይ ምን ያህሉን ፐርሰንት ይዞት ይቆያል፣ ወደ የሚቀጥለው ወር ይሻገራል በሚለው ነው። የእናንተም ህይወት ቢሆን ሴም ቲንግ 100 ሺህ ብር የሚሰራው 300 ሺህ ብር የሚሰራ ሰው ካለ ገሌ ሀብታም ነው ገሌ ደሃ ነው የሚባለው በሚያስገባው የገንዘብ ልክ ሳይሆን በሚያቆየው የገንዘብ ልክ ነው። ከወር ወር በሚያሻግረው ኢንቨስት በሚያደርገው ፍሊፕ በሚያደርገው ገንዘብ ልክ ነው። በሬቨኑና በፕሮፊት መካከል እጅግ በጣም ሂውጅ ልዩነት ነው ያለው። ይህንን ዘንድሮ በጣም የተማርኩት በማርኬቲንግ ኤጀንሲያችን ከብዙ ትላልቅ ድርጅቶች ጋር ሰርተናል በዚህ ዓመትና ከፍተኛ የሚባል ገንዘብ አንቀሳቅሰናል። ሲታይ ስቴትመንቱን ብትመለከቱት ትደነግጣላችሁ። ሂውጅ ብር ነው ሲገባ የነበረው። ከዛ ግን ፕሮፊታብል አልነበርኩም የጠበቅኩትን ያህል። ምናልባትም ኦነስትሊ ከገባው ገንዘብ ከፕሮፖርሽኑ አንፃር በፐርሰንቴጅ ምን ያህል ፐርሰንት ፕሮፊታብል ሆንኩኝ ከሚለው አንፃር የዛሬ 2 ዓመት 3 ዓመት ፕሮፊታብል ነበርኩኝ። ምክንያቱም የዛሬ 2 ዓመት 3 ዓመት 100% የማተርፍበት ጊዜ ነበር። ዘንድሮ ግን 100% አላተረፍኩም። ገንዘቡ ትልቅ ይመስላል፣ በጣም ፕሮፊታብል ሊመስል ይችላል፣ ሳውራው ሚሊዮኖችን ሰራው ልል ይችላል። ግን ኢን ፕሮፊት ሲታይ ግን ኦፍ ኮርስ ኢን ሚሊየንስ ቢሆንም ግን በጣም ትንሽዬ ሰው የምታገኙት ገንዘብ አለ። ዋናው ጉዳይ ከገባው ላይ ምን ያህሉ ፕሮፊት ነው። 100 ሺህ ብር ሰርታችሁ 50% ፕሮፊት ከሆነ 50 ሺህ ብር አላችሁ ማለት ነው። 200 ስትሰሩ ያቺ 50% ከሆነ ድጋሚ የሰራችሁት 100% ሆናለች። ግን 200 ሰርታችሁ የምታተርፉት ግን 25% ከሆነ ተመልሳችሁ እዛው አማውንት ላይ ያላችሁት ማለት ነው። ሲምፕሊ ፕሮፊት ማለት ገቢያችሁ አለ፣ ወጪያችሁ አለ፣ ሁለቱን ስታቀናነሱት ትርፍ ይመጣል። በተቻለ መጠን ገቢን መጨመር፣ ወጪን መቀነስ፣ የተገኘውን ፕሮፊት ደግሞ ራሱ ገንዘቡ እንዲሰራ ኢንቨስት ማድረግ። ይሄ ነው ፕሪንሲፕል። እነዚህን የገንዘብ ህጎች ስትጠቀሙ ጌሙን ማሸነፍ ትችላላችሁ። ጌሙን ያሸነፈ ሰው ደግሞ የሚያገኘው ሽልማት የገንዘብ ነፃነት ነው። በእኔ እምነት የገንዘብ ነፃነት ለማግኘት የትኛውን ቦታ ላይ ብትሆኑ አይደር የራሳችሁን ቢዝነስ መጀመር አለባችሁ ወይም ደግሞ የተጀመረ ቢዝነስ ላይ የሆነ ሼር ሊኖራችሁ ይገባል። እንዴት ነው ኢትዮጵያ ውስጥ በጣም ሲምፕል በሆነ መንገድ ቢዝነስ መጀመር የምችለው የሚለውን እያንዳንዱ ስቴፕ ብሬክዳውን እያደረኩ የሰራሁላችሁ ቪዲዮ አለ። ሲሪየስ ከሆናችሁ የገንዘብ ነፃነት ለማግኘት ይህን ቪዲዮ አሁን ገብታችሁ ቼክ አድርጉት። እዚህ ጋር አስቀምጥላችኋለሁ። ቼክ ዲስ ዋን